የሚታወስ ነው በአዲስ አበባ ስታዲየም የሁለቱ ቡድኖች ጨዋታው ለጊዜ ቢሆን ትኩረትን ይስባል። ካለፈው የውድድር ዘመን ጀምሮ አራተኛ ግንኙነት ዱ ኦር ዳይ ጎል ፍለጋ ሀዲያ ሆሳዕና ግን ኳስ ወደ ውጭ ወጥቷል። አቁሩቱ ሸት ተሻጋሪ ኳስ ፌስ ኮንኮኒ ባለፈውም ጨዋታ ማርክ ሸገር ላይ እዚህ አይነት ቆንጆ ዲሊቨሪ ተመልከቱ። ከፍ አድርጎ ነው የገባው ሳጥን ውስጥ በደንብ ነው ኳሱን ለማግኘት የዘለለ አይመስለኝ ማርክ ቁመቱ ነው ያለ ሸገር ላይ አባከነው ኳስ ዛሬ ሌላ ዲሊቨሪ ሰርቪስ እያገኛል። ሪከቨሪ ፔስ ምናልባት ቃላብ የተሻለው ይመስለኛል። ከዳግም መጠንቀቅ አለባቸው። ጥሩ አቅርቦት ቀላል ኳስ ለሙታክቦ ጆኤል ሜትር ከ79 ይረዝማል። ጥሩ ታይሚንግ ያለው ግብ ጠባቂ ነው ሙታክቦ ጆኤል። ፍሬው ሰለሞን ለላይ ማጥቃት እንቅስቃሴ በዚህ ሰዓት ብሩክ ኳሱን ማግኘት አልቻለም። እያንዳንዱ ኳስ እየተፋለሙ ይገኛሉ። ፍሬው ሰለሞን ሌላ ተሻጋሪ ኳስ በፍጹም ቅጣት ምት ክልል ውስጥ ሀፊዝ ኮንኮኒ ኳሱን በሚገባ ማግኘት አልቻለም። ኪሩቤል ወልዋሎ ዓዲግራት ዩኒቨርሲቲ ጥሩ ተነሳሽነት እያሳዩ ይገኛሉ። ጥሩ ማጥቃት አይቆሙ ኳሶች እንደገና አይቆሙ ኳስ ሲበላሽ ማርክ እዛው ሰስቴን እንዲያደርግ እዛው በካውንተር ፕሬስ ነው ኳሱን ነጥቀው መልሰው ሌላ የጎል ዕድል የፈጠሩት። ከቀኝ ሳይድ ቆንጆ ኳስ ነበር የተሻማው። የመጀመሪያው ኳስ ነው ኪሩቤል ያሻማው ማርክ ሙሉ ዓለም ሁለተኛውን ኳስ ቆንጆ አድርጎ ነው ያገኘው። ጥሩ ቦታ ላይ የመጀመሪያ ንክኪ ግሩም ነው። በደንብ አንስፔት አድርጓል ሄኖክ አርፊጮ። ግብ ጠባቂው ማርክ ግብ ጠባቂውን ተመልከቱ። ኦልሞስት ፍሬው በሄደበት ሳይድ ኮሚት አድርጓል ኦልሬዲ። አንዳቸው ምናልባት ሄኖክን ቢያልፍ ግብ ጠባቂም ሊያገኘው ይችላል። ጥማሪው ሰዓት ሄኖክ አርፊጮ ሀዲያ ሆሳዕና የመጀመሪያ ጎል ፍለጋ ቀላል ኳስ ይመስል ነበር ግን ሙታክቦ ጆኤል የፈጸመውን ስህተት ተጠቅሞ ብሩክ በየነ የመጀመሪያ ጎል ለሀዲያ ሆሳዕና ሰጥቷል። በሁለት ተጫዋቾች ቅጣት ሀዲያ ሆሳዕና ለቀጣዮቹ ጨዋታ ቢጎዳም በብሩክ በየነ አማካኝነት የመጀመሪያ ጎሉን አግኝተዋል። እና ሰዓት ነው ማርክ ጎል ያገኙበት መንገድ ያለው ጎል ተመልከት። ሙታክቦ ይህን ኳስ በቀላሉ ተቆጣጥሮት ወደ ቀጣይ ስቴፕ መሄድ ይችላል ማርክ። በመጠኑ ከኳሱ አለፍ ብሎ ቀደም ብሏታል። ኳሷን አለፍ ብሏል። ወደ ኋላ መጠምዘዝ ነበረበት። በዛን ጊዜ በዛ ሁኔታ ውስጥ ሆኖ ኳሱ መቆጣጠር አልቻለም። የብሩክ መጀመሪያ ኳሱን የተቆጣጠረበትና አክሮባቲክ ጎል ያስቆጠረበት መንገድ ግን የተጫዋቹን የአእምሮና የሰውነት ቅልጥፍና በሚገባ የሚያሳይ ጎል ነው ያስቆጠረው ብሩክ። እና የተፈጠረው ንክኪ ያለ በዳዊትና በግብ ጠባቂ መሃል ቃላብና ዳዊት አላስፈላጊ ጭት ውስጥ የገቡ ይመስላል። ዳዊት ገብሩ ሰመረ ሀፍታይ ከማዘምቱ ይልቅ የጌቱ የጁሮራ የተሻለ ይመስላል ማርክ። ኮንኮኒ ከሶስት ተጫዋች ጋር ነው ሲታገል የነበረው። የመጨረሻው ኳስ ፍሬ መታው ደሁን ብሉ ካርጋው ወጥቷል። ተመልከት የአንድ ለአንድ ፍልሚያ ቅድም ቢጫ ካርድ ኮንኮኒ የተመለከተበት ሲቹዌሽን ዳግምን በክርኑ ለመግጨት ሙከራ አድርጎ ሁለተኛውን ቢጫ ካርድ ካየ በኋላ የኛውን ጸጋብ ቆንጆ ኳስ ነው ከመስመር ላይ ያወጣው። ምናልባት እሱ ባያወጣው የኳስ አደጋ ይኖረው ነበር። ጌቱ ጥሩ አቅርቦት የተቻከለ ውሳኔ ነፃነት ገብረመድህን ኳስ ወልዋሎ ዓዲግራት ዩኒቨርሲቲ ጌቱ በፍጹም ቅጣት ምት ክልል ውስጥ ሙሴ ከቤላ ኳሱን በአግባቡ ማውጣት አልቻሉም። ዳግም ንጉሴ ጨዋታው ዋን ወይ ትራፊክ ሆነዋል። ሄኖክ አርፊጮ ከራሱ የሜዳ ክፍል ላይ ኳስ አውጥቷል። ስምዖን ማሩ ሁለት ፈጣን ተጫዋቾች ተመስገን ብርሃኑ ጡሚሶ ብሩክ ጥፋት ቢጫ ካርድ ጌቱ አራተኛ ቢጫ ካርድ በዚህ ሰዓት ምናልባት ያሬድ በድጋሚ በፍጹም ቅጣት ምት ክልል ውስጥ